አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እንደምን አመሻችሁ? አሜን። እግዚአብሔር አምላካችን በዚህ ሰዓት በዚህ ቦታ የሰበሰበን ክብር ምስጋና ለሱ ይሁን። ከጻድቁ ከአባታችን ከአቡነ ገብረ መንፈስ ቅዱስ ረድኤትና በረከት ሁላችን ተካፋይ እንድንሆን ጸጋውን ያብዛልን። ትንሽ የበረሃ ግብር መዘግየት ቢኖርም በተወሰነ ደረጃ ታክሰን እግዚአብሔር አምላክ በዕለቱ የሚያስተምረንን መስማት ይኖርብናል። እንደዚሁም ዕለቱ የክብረ በዓል ዋዜማ ስለሆነ ብዙ ሰው ቢወጣና ቢገባ ሀሳባችሁን ሰብሰብ አድርጋችሁ ቃሉን እንድንማር የአምላካችን ቅዱስ ፈቃዱ ይሆንልን። ድምጼ ለሁሉም ይሰማል አይደል? ሁሉም ጋር ይሰማል? ይሰማል? እሺ። ዛሬ የምንማረው በጣም ብዙ ሰፊ መልእክት ያለው አንድ ርዕስ አንድ ቢሆንም ግን በውስጡ ብዙ ትምህርት ያለ ለአባቶች፣ ለእናቶች፣ ለወንድሞች፣ ለእህቶች፣ ለወጣቶች፣ ለአዛውንት እጅግ አስፈላጊ የሆነ የትምህርት ክፍል ነው። ይህ ትምህርት በዮሐንስ ወንጌል ምዕራፍ 9 ቁጥር 7 ጀምሮ ያለ ነው። በጣም ረጅም ታሪክ ነው። በቅድሚያ ታሪኩን አነብላችኋለሁ። በዮሐንስ ወንጌል ምዕራፍ 4 ቁጥር 7 ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሂደው ነበርና፣ ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም። በዚህስ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነቢይ እንደሆንክ አያለው አለችው ይላል ታሪኩ። ከዚህም ያልፋል፣ በኋላ እንደርስበታለን። በዚህ የትምህርት ክፍል መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በስጋ ማርያም ተገልጦ ሲያስተምር በነበረበት የስጋ ወራት ቅዱስ የሆነውን የሕይወትን ቃል ከቦታ ቦታ እየተዘዋወረ ሲያስተምር ሰማርያ ወደሚባል የእስራኤል አንድ ክፍል ሄደ። ሰማርያ ሳምራውያን ይባላሉ። አገሩ ሰማርያ፣ ሰዎቹ ሳምራውያን፣ ነዋሪዎቹ ሳምራውያን ይባላሉ። ወንዱ ሳምራዊ፣ ሴቲቱ ሳምራዊት እንዲባል። ሳምራውያን በአይሁዶች ዘንድ የተናቁ ዝቅ ተደርገው የሚታዩ
ነበሩ። ጌታችን ወደ እነዚህ ወደ ተናቁት ሰዎች ሀገር ከተጓዘ በኋላ ደቀ መዛሙርቱን ከተማ ሄደው ምግብ እንዲያመጡ ከላካቸው በኋላ ድሮ አባታቸው ያዕቆብ ቆፍሮት ከነበረው የውሃ ጉድጓድ ብቻዋን ውሃ ልትቀዳ ወደ ወረደች ወደ ሳምራዊት ሴት ሄደ። እናም ጠጋ ብሎ አንቺ ሴት ውሃ አጠጪኝ አላት። መልኩም ቁመናውም ለዛውም ያነጋገር ለዛው ዘይቤው ከአይሁድ ወገን እንደሆነ ስለተረዳች አንተ አይሁዳዊ ስትሆን ከኔ ሳምራዊት ከመሆን ሴት ውሃ እንዴት ትለምናለህ አለችው። ምክንያቱም አይሁድ ሳምራውያንን ስለሚንቁ ነው። እንደውም የሚገርማችሁ ሳምራውያን ሀገር ሰማርያን አቋርጠው መሄድ እንኳን አይሁድ አይፈልጉም ነበር። በቀላሉ አቋርጠው መሄድ ሲችሉ ወደሚፈልጉት አገር የሰማርያን ምድር ላለመርገጥ ዙሪያ ጥምጥም ይሄዱ ነበር፣ ከንቀታቸው የተነሳ ማለት ነው። ጌታችን ግን ይህንን ሁሉ አስወግዶ የተናቁትን ሊጎበኝ ወደ እነዚህ ሀገሮች ሄደ። ከሄደ በኋላ ከሱ የማይጠበቅ ከአይሁድ ወገን የማይጠበቅ እንኳንስ ውሃ አጠጪ ማለት ይቅርና አገራቸውን መርገጥ እንደሚንቁ ስለምታውቅ አንተ አይሁዳዊ ነህ፣ ከኔ ከሳምራዊት ሴት እንዴት ውሃ ትለምናለህ አለችው። እሷ በመገረም ነው። በዚህን ጊዜ የሚለምንሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር አላት። እሷ መልሳ አይ መቅጃ የለህ፣ ከየት አግኝተህ ውሃ ትሰጠኛለህና ለምንሃለሁ አለችው። አንቺ ምናልባት ልብሽ ራርቶ የምትሰጭኝ ውሃ እንደገና ያስጠማል። ዛሬ ብጠጣው ነገ መጠማት አይቀርም። እኔ ግን የምሰጥሽ ውሃ የሕይወት የዘላለም ውሃ ነው። ከሆዱ ምንጭ የሚፈልቅ የሕይወት ውሃ ነው የምሰጥሽ አላት። በዚህን ጊዜ እቺ ሴት ጌታ ሆይ እንዳልጠማ ወደዚህ ምንጭም ድጋሚ እንዳልመጣ ይህንን የሕይወት ውሃ ስጠኝ አለችው። እንዳልጠማ ደግሜም ወደዚህ ምንጭ እንዳልመጣ ይህንን የሕይወት ውሃ ስጠኝ አለችው። ጌታ መልሶ ባልሽን ጠርተሽ ነይና እሰጥሻለሁ አላት። አይ ጌታ ሆይ ባል የለኝም እኮ አለችው። የሚገርመው ግን እቤቷ ባል ነበራት። ከዚህ በፊትም 5 ባሎች እየሞቱባት እያገባች 5ኛ ባሎች እቤት ያለው እንግዲህ 6ኛ መሆኑ ነው። ባል የለኝም አለችው። ግን ባለቤት አላት። በዚህስ እውነት ተናገርሽ፣ 5 ባሎች ነበሩሽና አሁን ያለው እውነተኛ ባልሽ አይደለም፣ የለኝም በማለትሽ እውነት ተናገርሽ በማለት ሕይወቷን በሙሉ ምን አይነት ሰው እንደሆነች ዝርዝሩ አስረዳን። በዚህን ጊዜ አንተ ነብይ ነህ፣ አንተ የእውነት የአምላክ ሰው ነህ። እርግጥ አምላክ መሆኑንም ገና አላወቀችም፣ በኋላ እንመጣበታለን። እንግዲህ የተወደዳችሁ ክርስቲያኖች ሊቃውንት በዚህ ትምህርት ውስጥ ብዙ ነገሮችን ያስተምራሉ። ልቦናችሁን ሰብስባችሁና በፈሪሃ እግዚአብሔር ከሆናችሁ ከዚህ ትምህርት ብዙ ነገር ልናገኝ እንችላለን። ሰማርያ የተናቀች ብትሆንም በአምላካችን ከተጎበኙት በተለምዶ ከተተውት ቦታዎች ነገር ግን በአምላክ መጎብኘት ካገኙት በሱ ቅድስና ከተቀደሱት አገሮች አንዷ ሰማርያ ነች። በዚህ ዓለም ስንኖር ከእግዚአብሔር ሳይሆን ከዚህ ዓለም የቀዳ ነው ብዙ የዘር ሐረግ አለን። ይህ የዘር ሐረግ ደግሞ አንዳችን የበላይ አንዳችን የበታች ያደርገናል። በዓለም ውስጥ እንዳናኗራችን መልካችንም ብዙ ነው። አንዱ ነጭ፣ አንዱ ጥቁር፣ አንዱ የቀይ ዳማ፣ አንዱ ካንዱ የዘር ሐረግ ሌላው ከሌላው የዘር ሐረግ፣ አንዱ ቁመናው ረዘም ያለ
አንዱ አጠር ያለ ሰው በብዙ መንገድ በዚህ ዓለም ተሰባጥሮ ይገኛል። እርግጥ ይሄ ስብጥር ውበት ነው። ነገር ግን አይሁድና ሰማርያ ብለው ራሳቸውን በዘር ከፍለው አይሁድ ሰማርያን ንቀው ይጠሏቸውና ያንቋሻቸው የነበረውን ጌታችን ከአይሁድ ወገን እንኳን ቢሆን ያንን ሰብሮ ሰማርያን አገር ሄደ። አገራቸውን መርገጥ ብቻ ሳይሆን ይችን የተናቀች ሴት ያከብራት ፈልጎ ዓለምን በአፍላጋት በውሃ የሞላ ውቅያኖስን የፈጠረ ለተጠሙ ውሃ ለተራቡ ምግብን የሚሰጥ የሰማይ መስኮቶችን ከፍቶ ዝናበ ምሕረትን የሚያወርድ እንደ ሰው ተጠማው ብሎ ሊለምናት ቀረበ። ተቸግሮ አይደለም፣ ሊያከብራት ስለፈለገ ነው። እንደ ተናቀች ስላወቀ ክብሯን ከፍ ሊያረጋት ፈለገ። ስለዚህ ሴት ሌላም ነገር ልንገራችሁ። ከወገኖቿ ከሰማርያ ከደረሰባት በዘሯ ካገኘችው ውርደት በተጨማሪ በግሏም የተዋረደች ሴት ነበረች። ምክንያቱም 5 ባሎቿን በሞት ስለተለዩት በማህበረሰቡ ዘንድ ጋኔን ስላደረባት ባሏን ትገላለች የተባለች የተወገዘች የተጠላችም ሴት ነበረች። በሁለት ወገን ወዲህ በዘሯ ሰማርያ ሳምራዊት በመሆኗ ወዲያም ጋኔን አድሮበታል ስለምትባል ጌታችን ይሄንን ውርደቷን ተመልክቶ በጠራራ ፀሐይ ውሃን ለተጠሙ የሚሰጥ ውሃ ጠጪ ብሎ ለመናት። በዚህ ዓለም ብዙ ከፍና ዝቅ ያለ ዥንጉርጉር ዘር ቢኖርም በክርስቶስ ዘንድ ግን ተቀባይነት እንደሌለው ክርስቲያኖች አስተውሉ። እንዳጋጣሚ ሆኖ ዩኒቨርሲቲ ወይም ከፍተኛ የትምህርት ተቋማት ከብዙ የተለያዩ ቦታዎች ተማሪዎችን የሚሰበስብ ተቋም ነው። በዓለም አጠራር ከተለያየ የዘር ሐረግ የተለያየ በዘመኑ ቋንቋ ብሔር ብሔረሰብ ውስጥ የመጣችሁ ትኖራላችሁ። በክርስቶስ ግን አንድ የሆናችሁ ክርስቶስ የሞተላችሁ ክርስቲያኖች ናችሁ። አይሁድ ለሰማርያን ሰማርያን ለአይሁድ እንዳላችሁ አስተያየት አይደለም። እናንተ በክርስቶስ ግን አንድ የሆናችሁ ክርስቲያኖች ናችሁ። በማንኛውም ሰዓት በመካከላችሁ ንፋስ ሊገባ አይገባም። ያመናችሁለትና በስሙ የተጠመቃችሁለት ክርስቶስ የመለያየትን ግንብ እንዴት እንደናደው ልታስተውሉ ይገባል። መናቅ በዚህ ዓለም ዋጋ አይደለም፣ ይልቁንስ በክርስቶስ ዘንድ ዋጋ ማግኘት ነው። ይህች ሴት በክርስቶስ ዘንድ ለብዙዎቹ የማይገኘው ትምህርቱን ማግኘት ተስኗቸው ብዙዎቹ 5000 ገበያ የሚያክል ሕዝብ የሚከተለው አምላክ አንድ ብቻዋን ከውሃ ጉድጓድ ጥግ አግኝቶ ትምህርቱን ሲሰጣት እንዴት እንዳከበራት አስተዋላችሁን? ከመካከላችን ወራዳ ነኝ ብለን የምናስብ የተናቁ ነኝ ብለን የምናስብ ሰዎች ካለን ክርስቶስ እንዲህ አድርጎ የሚያከብረን ሰዎች ነን። ሰዎች ወይም በዚህ ዓለም የሚሰጠን ማንኛውም አይነት ስምና ክብር ቦታ አንስተው። ይልቁንም ዓለም ሳይፈጠር የወደደን በኋላም በደሙ ያዳነን አምላካችን ኢየሱስ ክርስቶስ እንደሚወደን እያሰብን ሁልጊዜ ወደሱ ልንተጋ ይገባል። በዚህ ደስ ይበላችሁ። የሚገርመው ክብሩን የገለጸበት መንገድ በጣም አስገራሚ ነው። ለሷ የአንድ አይሁድ ሰው አምላክ መሆኑን አላወቀችም። ግን አንድ አይሁድ ሰው ማነጋገሩ ብቻ ለሷ ክብር ነበር። እሱ ግን ለመናት። የሚለመነው አምላክ ለመናት። ለተጠሙት የሚቸር አምላክ እንደ ተጠማ ሆኖ ቀረባት። እናም እሷ ተጠማው ሲላት ውሃውን መስጠት ሲገባት ወደ ዘራረግ ገብታ አንተ አይሁድ ነህ ከኔ ለምን ለመንክ ወደሚል ሌላ ጉዳይ ውስጥ ገባች። ዛሬ ብዙዎቻችን እግዚአብሔር በብዙ ጉዳይ ይለምነናል። ጎሎበት ሳይሆን
የኛን ዝማሬና ክብር የሱን አምላክነት የሚለውጠው ሆኖ ሳይሆን የኛ ሰው ሆኖ በምድር ኋላም በመንግስቱ መኖር ስለምፍቁ ግድ ስለሚለው በተለያየ መንገድ ይለምነናል። ብዙዎቻችሁ ወደዚህ ጉባኤ እንድትመጡ ብዙ ወንድሞች እህቶች ለምነዋችኋል። የለመኗችሁ ወንድሞች እንዳይመስሏችሁ እግዚአብሔር ነው። እቺ ሴት ውሃ እንደለመናት ሕይወቷን ትመረምር ዘንድ መንገድ ሲከፍት ውሃ ጠጭኝ እንዳላት ለብዙዎቻችን የመዳን መንገድ ይሆን ዘንድ እግዚአብሔር ብዙ ጊዜ ለምኖናል። ወደ ልባችን እንድንመለስ በወጣትነት ስሜት ተገፍተን በዚህ ዓለም ተበልተን እንዳንቀር ፍቅሩንና ዘላለማዊ ማንነቱን እንድናውቅ በብዙ መንገድ ይለምነናል። እቺ ሴት ውሃ እንዴት ከኔ ትለምናለህ አለችው። አለማወቋን ሲነግራት ማን መሆኔን ብታውቂስ አንቺ ትለምኙ ነበር አላት። ክርስቶስ መሆኑን ውሃው ውስጥ ያለውን ጉድጓድ ውስጥ ያለውን ውሃ የሰራ አምላክ መሆኑን ብታውቅ ምናልባት ሳታንገረግር እግሮቹ ስር ወድቃ በለመነችው ነበር። አንዳንዶቻችን የሚለምነንን ስለማናውቅ ዝም ብለን ጊዜያችን በከንቱ እንገፋለን። በዚያ ወደ ምሕረት ብዙዎቹ ስለ እግዚአብሔር ቆመው ለምነዋል። የሰማቸው ግን ማንም የለም። ከሐዋርያት ዘመን ተጀምሮ ከልጅ እስከ አዋቂ ብዙ ሰው እግዚአብሔር ለምኖታል እንዲመለስ። የሰማው ግን ማንም የለም። ማን መሆኔን ብታውቂ አንቺ ትለምኚ ነበር አላት። እንዴ አለችው። ውሃው አዘቅት ነው፣ መቅጃ የለህም፣ በምን ሂሳብ አንተን እለምንሃለሁ አለችው። እውነትም ጉድጓዱ ሩቅ ነው። የውሃ መሳቢያ መቅጃ ያላት እሷ ናት። እሱ እንደሆነ ከአንዲት ዱላና ከለበሰው መጎናጸፊያ በቀር ሌላ አልያዘም። እንዴት እለምንሃለሁ አለችው። ዛሬ ብዙዎቻችን ገንዘብ ስለያዝን ሁሉ ያለን ይመስለናል። ኪሴት መቅጃ ስላላት ከሱ የተሻለች መሰላል። መቅጃ ስላለው አይገኝም እኮ። መቅጃው እኮ አይደለም ውሃውን የሚሰጠው፣ ከጉድጓዱ ውስጥ ውሃው መፍለቅ አለበት። ያን ውሃ የሚያፈልቀው ደግሞ እሱ መሆኑን አላወቀችም። ብዙዎቻችን ገንዘቡ እግዚአብሔር እንደሚመጣ አናውቅም። በገንዘባችን እንመካለን፣ በእውቀታችን እንመካለን። ብዙዎቻችን እውቀቱን ያወቅነው፣ እውቀቱን የፈጠረው ግን እግዚአብሔር ነው ወገኖቼ። ምናልባት ከማህበረሰቡ በብዙ ሚሊዮን ከሚቆጠረው መሀይም ህብረተሰባችን ውስጥ እናንተ እኛ የተመረጥነው ነን የተማርን ስለሆነ እንኮራ ይሆን? ከእውቀት ሁሉ ከፍለን ያወቅን። እውቀቱን ሁሉ የሚያውቅ ግን እግዚአብሔር ነው። ከእግዚአብሔር ጋር ማንም መገዳደር አይችልም። ማንም ቀስ እያለ ይነግራት ጀመር። አንቺ አላት ምናልባት ልትሰጪኝ የምትችይው ውሃ ዛሬ በጠጣው እንደገና ያስጠማል፣ እኔ የምሰጠው ግን ለዘላለም አያስጠማም አላት። በዚህን ጊዜ ቆም አለችና ይህች ሴት አሰበች። በቀደም ውሃ ልትቀዳ መጣ ነበር፣ አለቀና ትናንት መጣች። ትናንት ልትቀዳ መጣች፣ ቀርታ ሄደች። ውሃው አለቀና ዛሬ ልትቀዳ መጣች። ስታስበው ነገም ልትቀዳ ትመጣለች። እድሜን እንኳን ውሃ እንደቀዳች የተቀዳ ውሃ እየጎደለ እሷ ስትቀዳ እንደገና ነገ ውሃ እያስፈለገ እድሜን እንኳን በአዙሪት እየዞረች እንዳሳለፈችው ተረዳች። እሱ ግን ምንድን ያለ የኔ ውሃ ግን ምንጩ ከሆድሽ ውስጥ ይሆናል፣ ለዘላለም አትጠሚም፣ ውሃውን ሳይሆን ምንጩን እሰጥሻለሁ አላት። ምናልባት በሕይወት ዘመናችን እውቀትም ቢሆን ማብቂያ የሌለውን አይደለም የምንይዘው። ትንሽ አውቀን ነገ ባዶ መሆኑን የምናውቀው እውቀት ነው። ገንዘብም ቢሆን ማን ነው በቃኝ አለ? እድሜንስ ማን ነው በቃኝ አለ? ስልጣንንስ ማን ነው በቃኝ አለ? ማብቂያ ያለው እንደ የዚህ ዓለም ንፋስን እንደመከተል እኮ ነው። ይህች ሴት ቆም አለችና እሷ የኮራችበት የጉድጓድ ውሃ
እሷ ቀጥታ ልትሰጠው የምትችለው ውሃ ለካ እንደገና የሚያስጠማ ነው። ጌታ ሆይ አለችው። ልቧ ስብር አለና ጌታ ሆይ እንዳልጠማ ወደዚህም ጉድጓድ ደግሜ እንዳልመጣ እንግዲያውስ የኔ ሕይወት ውሃ ስጠኝ አለችው። እንግዲያውስ የኔ ሕይወት ውሃ ስጠኝ። የትምህርታችን ርዕስ እንግዲያውስ የኔ ሕይወት ውሃ ስጠኝ የሚለው። ጌታ ሆይ ከምሬ ሞትን ማላሸንፍ ከሆነ ገንዘብ ኑሮኝ ሞትን ማላሸንፍ ከሆነ ዓለምን ብዞር መጨረሻ ወደ አንተ የምመጣ ከሆነ እንግዲያውስ ጌታ ሆይ እንዳልጠማ የምድሩን ሳይሆን ዘላለማዊ የሆነውን የሕይወት ውሃ ስጠኝ ማለት ያስፈልጋል። ብዙዎች ግን እንዲህ አይነት ጥያቄ አይጠይቁትም። የሕይወት ውሃ ስጠኝ አይሉ እንደገና ሊያስጠማ የሚችለውን የዚህን ዓለም ስንኩል ሐሳብ ደግመን ደጋግመን እንጠይቀዋለን። ይህች ሴት እንግዲያውስ የኔ ሕይወት ውሃ ስጠኝ። ይገርማቸዋል ሊቃውንት ጥያቄዋን እንደገና በደንብ ሲመረምሩት ምን ይላሉ? የዚህችን ሴት ጥያቄ በደንብ አስተውላችሁት ከሆነ ጌታ ሆይ እንዳልጠማ የሕይወት ውሃ ማለቷ ጥሩ ሆኖ ግን ምን አለችው? እንዳልጠማ ወደዚህ ምንጭም ደግሜ እንዳልመጣ ይህን የሕይወት ውሃ ስጠኝ አለችው። አሁንም አልተረዳችሁም። ምክንያቱም በዛች ቅጽበት ያሰበችው ይሄ ሰው ምንጭን ከሆድ ውስጥ የሚከት ከሆነ ዘላለም የማያስጠማ የሚሰጥ ከሆነ ከውሃ መቅዳት እንድድን ይህን ምንጭ ቤት ያድርግልኝ አለችው። ከጉልበት ድካም ለመዳን ከዚህ ዓለም ውጣ ውረድ ለመዳን ነው እንጂ እሱ በነገራት ዘላለማዊ ሕይወት አላሰበችውም። ቃሉን ባነብላችሁ በጣም ደስ ይለኛል። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። እንዳልደክም በአንድ በኩል ጥሩ ነው፣ እግዚአብሔር ከድካም እንዲገላግለን። ግን በትልቁ ስናስበው ግን ከድካም ለመዳን ነው ወይ? ድካምን በምቾት ለመቀየር ነው ወይ ክርስቲያን የምንሆነው? ኤድስ እንዳይዘን ነው ወይ ከዝሙት የምንርቀው ነው? እንዲያ ከሆነ አላወቅነውማ። የማንሰክረው ገንዘብ ለመቆጠብ ነው ወይ? እንግዲያውስ የሞተልንን ክርስቶስ አላወቅነውማ። ቤተ ክርስቲያን የምንመጣው ሌላ ቦታ ብንሄድ ስለምንጎዳ ብቻ ነው ወይ? አይደለም። ይህ ዓለም እንደሚያልፍ ይልቁንም ዘላለማዊ ሕይወት እንደሚመጣ ስለምናውቅ እንጂ። ጥያቄዋ ትክክል አልነበረም። ደግሜ እንዳልመጣ ብላ ቤቷ ምንጭ ለመትከል እንጂ እሱ ያሰበውን የመጣለትን ዘላለማዊ የእግዚአብሔር መንግሥት በማሰብ አልነበረም። አንድም ምን አላት? አንድም የሕይወት ውሃውን ለብቻዋ ቢሰጣት እቤት ያለው ባሏ ከሱ ሕይወት ከሷ ካልተሻለ ካልተቀየረ የሷ ብቻዋን የሕይወት ውሃን መውሰድ ትርጉም የለውም። ስለዚህ ምን አላት? ጥያቄውን ተቀብሎ ውሃውን ከመስጠቱ በፊት ባልሽን ጠርተሽ ይዘሽው ነው ያላት። ምክንያቱስ እሷ ብቻዋን ተቀድሳ እቤት ያለው አውሬ ከሆነ ቅድስናው ምን ዋጋ አለው? ዛሬ ወላጆች ጥሩ ክርስቲያኖች ይሆናሉ፣ ይወጣሉ፣ ይወርዳሉ፣ ሰንበትን ያስቀድሳሉ። ልጆቻቸውን ግን ወደ ቤተ እግዚአብሔር አያመጡ። ጥሩ አስቀድሰው ተመስገን ብለው ቤት ሲደርሱ ልጆቻቸው ፈጽሞ አውዳሚ ይሆኑና ተመስገን ያሉትን እግዚአብሔር በጧቱ አይ አምላክ ይሄን ርጉም ሰጠኸኝ ይላሉ። ባል ሚስቱን ካልያዘ ብቻውን ሊቀደስ አይችልም። ሚስት ባሏን ካልያዘች ብቻዋን ልትቀደስ አትችልም። እናንተም
አብራችሁ የሚኖሩትን መቀየር ካልቻላችሁ ብቻችሁን ልትቀደሱ አትችሉም። በንግግር በጨዋታ መልሰው መላልሰው ወደ ተውለው ጭቃ መክተታችሁ አይቀርም። ይህንን ስለሚያውቅ ባልሽን ይዘሽ ነው ያላት። አንድም ያሳለፈችው ውጣ ውረድ የበዛበት ህይወት 5 ባል ፈታ 6ኛ እስክታገባ ድረስ የተዝረከረከና ውጣ ውረድ የበዛበት ህይወቷን በንስሐ ሳታጠራ ይህንን ታላቁን የህይወት ውሃ ልታገኝ እንደማይገባት ሲነግራት ያሳለፈችውን ህይወት እንድታስታውስ መንገዱን ከፈተላት። ባልሽን ይዘሽ ነው ያላት። የተከታተላችሁ ነው። በዚህን ጊዜ ምን አለችው? ባል የለኝም እኮ አለችው። እውነት ነው። እቤት ያለው ባል በሚያሳፍር መንገድ ያገባችው ባል ነው። ከእግዚአብሔር ሕግ ውጭ 5 አልበቃ ብሎ 6 ስትደርም በእግዚአብሔር ፊት በሰው ፊት ማይረግ ሊሆን ይችላል። በእግዚአብሔር ፊት ግን የሚያሳፍር ነበርና አለኝ ብላ ልትናገር እንኳን አልፈለገችም። የተከበራችሁ ክርስቲያኖች አብዛኞቻችሁ የምንኖረው ኑሮ ዛሬ አብዛኞቻችን የምንኖረው ኑሮ ኋላ በክርስቶስ ፊት የምንክደው ይሆናል። ዛሬ መልካም ነው ያልነው ኋላ በክርስቶስ ፊት የሚያሳፍር ህይወት ይሆናል። ዛሬ በወጣትነት ስሜት ብድቁጭ የምንልለት የስልጣኔ መልክ የመሰለን ህይወት ኋላ በአምላካችን ፊት እጅግ አሳፋሪ ይሆናል። ብንክደው ግን ልንሸሸው አንችልም። ባል የለኝም አለችው። ልትክደው ፈለገች። እሱ ግን አምላክ ነው። እውነት አልሽ። ባልሽ ስላላደለ 5 ባሎች ነበሩሽ 6ኛም ብትይዙ ባል አይሆንም አላት። መደበቅሽ መጥፎውን መሸሸግሽ እውነትሽን ነው የሚያሳፍር ነው አላት። እንዴት አይነት ኑሮ ነው እየኖርን ያለ ነው ዛሬ? ምናልባት ወላጆቻችን መደበቅ እንችል ይሆናል። ለዚህ ሴት ጨዋ መስላ ልታልፈው ፈለገች። እኔ በዝምታ ምኖር በተሐቅቦ ምኖር ሕግ ጠብቄ ምኖር ሴት ነኝ ልትለው ፈለገች። ይልቅስ ይሄን ነው አስጠኝና ልትለው ፈለገች። አይደለም ያለፈ ህይወትሽንም አውቀዋለሁ አላት። መናቅሽን መዋረድሽን ብቻ ሳይሆን ነውርሽንም አውቀዋለሁ አላት። ነውራችን ያውቀዋል። በብርሃን በጨለማ በስውር በድብቅ በግልጽ የሰራነውን ከልጅነት እስከ እውቀት ከልጅነት እስከ ሽበት የሰራነውን ያውቀዋል። በመሀይምነት በእውቀት በምሁርም በምንም ቢሆን ካባ ሸፍነን የምንኖረው ሁሉ ያውቃል። ያልተስተካከለውን ጉድፍ የሆነውን ልቦናችን እግዚአብሔር ያውቃል። አመት ከርመን አመት ስንሄድ ለቤተሰብ ለወዳጅ ጥሩ ሰው መስለን ብንታይም በክርስቶስ ግን ህይወት ይታወቃል። ሸፍነን ልናልፈው የምንችለው ህይወት የለንም። ይልቁንስ ጌታ ሆይ ብትለው ኑሮ ጌታ ሆይ እኔ ህይወቴ ትክክል አይደለም፣ ዝርክርክ ነኝ፣ እንደ ምሕረትና እንደ ርኅራኄ ያለፈውን ህይወት ይቅር በለኝና ይህንን የህይወት ውሃ ስጠኝ ማለት ይገባት ነበር። ነገር ግን ይህን ሸፍና ልታልፍ ስትሞክር ነገራት። በዚህን ጊዜ ምን አለች? ጌታ ሆይ አንተ ነብይ እንደሆንክ አውቃለሁ አለችው። ከእግዚአብሔር ማን ሊያመልጥ ይችላል? ከክርስቶስስ ወዴት ልንሸሽ እንችላለን? ቅዱስ ዳዊት ወደ ሰማያት ክንፍ አውጥቼ ብበር አንተ በዛለህ፣ ከምድር ዳርቾች ሁሉ ብሄድ አንተ በዛለህ፣ ወደ ምድረ ፋይዳ ዘቅትም ብወርድ አንተ በዛለህ፣ ከፊትህ እንዴት ላመልጥ እችላለሁ? ይልቁንማ አቤቱ ይቅር በለኝ ያለ በዝማሬው ወዶ አይደለም። ስለዚህ ወጣቶች ወንድሞቼና እህቶቼ በዚህ ዓለም የሸመትነው ነገር
በዚህ ሴት እንደያዘችው መቅጃ ነው። ከዚህ ያለፈ ትርጉም የለው። ከጉድጓዱ ውሃ መቅዳት ያለፈ ዕውቀት የለንም። አሁን እየተነጋገርን ያለነው ግን የጉድጓዱን ውሃ የፈጠረውን አምላክ ነው። ስለ ኬሚስትሪ ትመኩ ይሆን? ስለ ምህንድስና ትመኩ ይሆን? ስለ ተማራችሁ ሳይንስ ትመኩ ይሆን? እንድናው ሰው የማያውቀውን ቀድሞ በማገናኘት ማወቅ ነው። መሬት እንደምትስብ አንድ ቀድሞ ሰው አወቀ። የዛፎች ፍሬ ወደ ታች ይወርዳል፣ ወደ ሰማይ አይሄድም። ለምን ፍሬያቸው ወደ መሬት ይወድቃል፣ ወደ ሰማይ ለምን አይሄድም ብሎ አሰበ። ይሄ ነገር የሚስበው መኖር አለበት አለና መሬት ትስባለች አለ። ይሄን በማወቁ ግን የመሬት ስበትን እሱ አልሰራም። ሰርቷል? አልሰራም። ምስጢሩን እናውቀው እንደው እንጂ ምስጢሩን ልንሰራ አንችልም። ስለዚህ እንደ አንድ ጥሩ ምሁር ጥሩ ክርስቲያን መሆን ይጠበቅብናል። ይሄ ክርስቲያን ስንሆን ታዲያ የማያስጠማውን የሕይወት ውሃ ከወዳችን ውስጥ እንዲፈቅ ክርስቶስን በመለመን ነው። ይህን ስንለምነው ደግሞ ያለፈ ሕይወታችን በማምታታት በማለፍ ሳይሆን እውነታውን በንስሐ በመግለጽ ነው። ጥሩ ክርስቲያን የንስሐ ሕይወት አለው። ዘወትር አምላኩን እንደሚያመሰግነው ሁሉ በአምላኩ ፊትም ያለቅሳል። ጌታ ሆይ ያለፈ ሕይወቴ ጥሩ አልነበረም። አንድ ነገር ልንገራችሁ። የዚህችን ሴት መጨረሻ ብታዩ ትገረማላችሁ። ታሪኩን ልቀጥለው። ሴቲቱ ጌታ ሆይ አንተ ነብይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባ ስፍራ ሁሉ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስ በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስ ነውና በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አላት። ምን አለች? ሕይወቷን በትክክል ሲዘረዝር ነብይ እንደሆነ አወቀች። ነገር ግን ፈጽሞ ውሳኔ ልትደርስ አልቻለችም። ስለዚህ ምን አለችው? አይሁድ ከኢየሩሳሌም ውጭ ስግደት አይገባም ብለው ደንግገው ስለነበረ ሰማራውያን እግዚአብሔርን እንዲያመልኩ መንገድ ዘግተውባቸው ነበር። ምን አለችው? አባቶቻችን ድሮ በዚህ ይሰግዱ ነበር፣ አሁን ግን ከኢየሩሳሌም ውጭ አይሰገድም ብላችሁ አገዳችሁ። እኛ ታዲያ እንዴት ሆነን እንመለስ? በምን እንመከር አለችው። ታችሁ ከጥፋቷ ሌላ መንገድ መሽሎኪያ ፈለገች። በዚህ ጊዜ ምን አላት? እመኚኝ። ሌላውን ታሪክ ሁሉ ተወና ካሁን በኋላ ግን እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በእውነትና በመንፈስ ሊሆን ይገባል። ሰማርያ ወንሽ አይሁድ፣ ይሁዳ ከተማ፣ አውሮፓ ወንሽ ኤስያ፣ አፍሪካ ወንሽ ላቲን፣ የትም ቦታ ብትሆን በዚህ ማታመካኝበት ዘመን መጥቷል። ይልቁንስ ልብሽን ስበሪና ካደረግሽው የሕይወት መጥፎ ጉዞ ተመልሰሽ ይህንን የሕይወት ውሃ የምትቀበይበትን ሕይወት አስተካከይ አላት። ብዙዎቻችን እንዲህ አይነት መንገድ አለን፣ የምንሾልክበት መንገድ። ጥሩ አስተማሪ የለም፣ ጥሩ ትምህርት አይሰጥም፣ ቤተክርስቲያን ግዕዝ ነው፣ አይገባንም። እነዚህ ሁሉ ግን ከዚች ሴት የወሰድነው የኮረጅነው የማምለጫ መንገድ መሆኑን ልብ በሉ ወስና ወንድሞቼ። ሴት የዋዛ አይደለችም። ይሄን ሁሉ ብሏት ምን አለችው? አንተ ነብይ ነህ ብለው ነበር። በመጨረሻ ግን እጅግ አስገራሚ ነገር ተናገረችው። ምን አለች? ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። በጣም ጥሩ ነው ያልከው፣ ቬሪ ጉድ። ለጊዜው ግን ክርስቶስ ስለሚመጣ ያን ጊዜ ሁሉንም ይነግረናል፣
ያልከውን ነገር በሙሉ አደርጋለሁ አለችው። የሚነግርሽ እሱ ክርስቶስ ነው አላት። በቀጠሮ ልትለያየው ልትሰናበተው ፈለገች። ብዙዎቻችሁ በቀጠሮ ነው የምትሰናበቱ። የዛሬው ትምህርት አሪፍ ነው እንደምትሉ አውቃለሁ። ለውጥ የለም። ለምን? የሌላ ጊዜ ነው፣ የሌላ ጊዜ ይሆናል። ትምህርታችሁን ስጨርሱ፣ ሀብታም ስትሆኑ፣ ስታገቡ፣ ውጭ ሀገር ሄዳችሁ ከመጣችሁ በኋላ ያን ጊዜ ይሆናል። ያን ጊዜ አይሆንም። የመዳን ቀን ዛሬ ነው። የምትመለሱበት የምትድኑበት ዛሬ ነው። አያችሁ፣ ክርስቶስ ሲመጣ ይነግረናል አለችው። ልታሰናብተው ጥሩ ነህ፣ በርታ፣ ሀሳብ ደስ ይላል፣ ግን ክርስቶስ ሲመጣ ይነግረናል አለች። የሚነግርሽ እርሱ ነው አላት። ተስፋ የምናረግበት ጊዜ ዛሬ ብቻ ነው። የኛ ገንዘብ ዛሬ ነው። ነገ ለቀኑ ክፋቱ ይበቃዋል ነው የተባለው። ነገ ደስታ ብቻ ብቻ አይደለም ይዞ የሚመጣው፣ ሀዘንም ይዞ ይመጣል። ነገ ጤንነትን ብቻ አይደለም ይዞ የሚመጣው፣ ህመምን ያመጣል። ነገ እኮ ህይወት ብቻ አይደለም ይዞ የሚመጣው፣ ሞትንም ይሆናል አንዳንዶቻችን አይደለም። ነገ ስኬት ብቻ አይደለም ይዞ የሚመጣው፣ ውርደትም ይዞ ይመጣል። ለነገ አትጨነቁ፣ ብዙ አታስቡ ያለው ለዚህ ነው። የምትኖሩበት ዕለት ዛሬ ነው። ዛሬ መልካምን ነገር አድርጋችሁ እለፉ የተባልነው በወንጌል ይሄ ነው። ስለዚህ በቀጠሮ ህይወታችሁን አታሳልፉት። ክርስትና የዕለት እንጀራ ነው እና ዛሬ ብሉት። ክርስትና የክት ልብስ አይደለም፣ የዘወትር ልብስ ነው። ዛሬ ልበሱት። ክርስትና የዓመት በዓል ዳቦ አይደለም፣ የዕለት እንጀራ ነው። የሚበላው ዛሬ ነው። እንዲህ አድርጎ ይችን ሴት የመጨረሻው መንገድ ሁሉ ሄዶ መለሳት። የሚገርማችሁ ወደ መንደር ሂዳ ማት ሰማርያውያንን ሰብስባ ኑ የህይወቴን መንገድ ያስተካከለውን ማንነቴን የነገረኝን ሰው ላሳያችሁ እያለች ከራሷ ህይወት አልፋ የከተማውን ሰው በሙሉ ሰብስባ ወደሱ ይዛ መጣች። ይገርማችኋል። እናንተ አንብቡት። በኋላ እየዞረች ምን ትላቸዋለች? አያችሁልኝ አይደለም ትምህርቱ የነገርኳችሁ አይደለም ምን ትላቸው ነበር። ምን ይሏታል? አሁንስ እኛ ራሳችን አረጋግጠናል ካንቺ ብቻ አይደለም ይሏት ነበር። እቺ ሴት ለራሷ ብቻ ሳይሆን ለሌሎች መዳንም ሆነች። የተናቀች፣ የተዋረደች፣ የተጠላች ብትሆንም ህይወቷ አዘቅት ውስጥ የገባ ቢሆንም የራሷን ህይወት አድና ለሌሎችም የመዳን ምክንያት የሆነች ሴት ናት። ከዚህ ሴት ብዙ ልንማር ይገባናል። ስለዚህ ይህ አመት የአካዳሚክ ትምህርት ብቻ አመት አታድርጉት። እንዲያ ካደረጋችሁ እናንተ ሞኝ ገበሬዎች ናችሁ። ሞኝ ገበሬ የተወሰነውን አጭዶ የተወሰነውን ደፋ ቀና ሲል ነገ ዛሬ ሲል ወይ በረዶ ይመታበታል ወይ ወፎች ይበሉታል። ጥንቅቅ አድርጎ በለቶ ያጨደ ግን ወደ ቤቱ ወደ ጎተራው ያስገባል። ይህን ዕድል አታገኙትም። ይህንን ትምህርታችሁን እንደ ጉድጓዱ አስቡት። ክርስቶስ እንደተገናኘበት ቦታ ቁጠሩት። ያለ መከፋፈል፣ ያለ መለያየት አንተ ይሁዳ አንቺ ሰማርያዊት ሳትባባሉ በአንድ የክርስቶስ ቃል አንድ ሆናችሁ ሃይማኖታችሁን አጥብቁ። ያሳለፍነውን ህይወት ሳይሆን የሚመጣው ህይወት ተስፋ እንዲኖርን ንስሐ እየገባን ወደ አምላካችን እንቅረብ። ዛሬ ጠጥተነው ነገ የሚያስጠማውን ሳይሆን ዘላለማዊ የሆነውን የህይወትን ቃል እንማር፣ እንወቅ። ይገርማችኋል። የመጀመሪያ ዲግሪያችሁን ጨርሳችሁ ስትወጡ ዓለሙን ሁሉ የጨበጣችሁ እንደሚመስላችሁ አውቃለሁ ስላለፍኩበት። ከአንድ ወር በኋላ ግን ዳገቱን ከስር ሆናችሁ እንደጀመራችሁ ታውቃላችሁ። ሌላ ዳገት ይጠብቃችኋል። አንደኛ አመት የሆናችሁት ሁለተኛ አመት መሆኑን እንደምትናፍቁ አውቃለሁ።
በሁለተኛ ዓመት ደግሞ ሶፎሞሮች ሰርዲር መሆን ደስ ይላቸዋል። ሰርዲሮች ደግሞ በመጨረሻዎቹ በአራተኛ ዓመት ተማሪዎች ደስ ይላቸዋል ኮታቸው ሲለብሱ ከራባት ሲያደርጉ። የህይወት ውደት ግን ማለቂያ የለውም። ውሃ ነው እንደ ጉድጓዱ ውሃ መሆኑን አስቡ። ዛሬ መቅዳት እንደገና ነገ መቅዳት እንደገና መቅዳት እንደተጠማን ይሄን ዓለም እናልፋለን። እኔ የምሰጥሽ ግን በማንኛውም የህይወት ደረጃ ሆነሽ እንኳን ቢሆን ህይወትሽ ረክታ ትኖራለች በማለት ያስተማረውን የእግዚአብሔር ቃል እንመን። በመጨረሻ ያሳለፍነውን ህይወት ሳንደብቅ ለክርስቶስ እንንገረው። የንስሐ አባት ይኑራችሁ ሁላችሁ። ከዚህ በኋላ ነገሩ ቀላል ያለ ቀጠሮ እንደዚህ ሴት ክርስቶስ ሲመጣ ይነግረናል። ስመረቅ ሲጨርሰው የመዳን ቀን ዛሬ ነው። ጨርሶ ድኖ ህይወትን መኖር ብቻ ነው። ከዚህ ያለፈ እናንተ ቤተክርስቲያን ከናንተ የምትጠብቀው ነገር የለም። ከዚህ ይችን ለማድረግ የጧትና የማታ የ30 ደቂቃ ጸሎት በሳምንት አንድ ቀን የምትማሩበት በሰንበት ቀን የምታስቀድሱት ከዚህ ውጭ ሌላ የሚጠይቃችሁ ጊዜ የለም። በሌላው ጊዜ ተማሩ። ክርስቲያን አሸናፊ ነውና አሸንፉ። ቀድማችሁ ተገኙ። ቤተክርስቲያን በእናንተ እንድትኮራ ሁኑ። ከዚህ ያለፈ መልእክት የለንም። በሚኖረው መርሃ ግብር ሁሉ አባቶች አሉ፣ ወንድሞቻችሁ እህቶቻችሁ ያገለግላችኋል። እናንተ ግን በርትታችሁ ወደ እግዚአብሔር እንድትቀርቡ የአምላካችን ቅዱስ ፈቃድ ይሁን። ቢመሽም ጊዜው መርሃ ግብሩ አንዴ እዚህ ብትባሉ በቤተ ክርስቲያን ውስጥ ሆና በዚህ ሳይከፋችሁ የሌላ ጊዜም እንዲህ አይነት ጉባኤ ያዘጋጃችሁ ራሳችሁ እንድታበረቱ አደራላችኋለሁ። እግዚአብሔር አጸጋ፣ እግዚአብሔር ወልድ ፍቅር፣ እግዚአብሔር መንፈስ ቅዱስ አንድነት፣ የቅዱሳን ሁሉ በረከት ከሁላችሁ ጋር ይሁን። አሜን።